ሰላም ሰላም ቤተሰብ እንዴት አላችሁ? ዛሬም በድጋሚ በጣም የሚያስቅና በጣም የሚያስጭስ ነገር ተገጠመ። እንግዲህ በጣም ወሬኛው ተለየ ይባላል። እንግዲህ አብሮ የሚበላ አብሮ የሚጠጣ እናንተን ሰላም ደግሞ በማስመሰል የሚበጠብጥ ሰው ተለየ ማለት ነው። ገብቷችኋል? ሩታዬ በድንገት መጠችባቸው። ሁኔታቸው ላይ ተገለጠ። ታላቅ ጸብ ተፈጠረ። እኔ ካልሞትኩ ግልጹን አወሩ። በደንብ ግልጹ ነው የተወራው። በእርግጠኝነት እውነታ ወጣ። አይታችኋል? የአብርሽ ወንድም ሩታዬ የመጀመሪያ ሚስቱ ስለሆነች እውነት በቃ እውነት እኮ የትም ቦታ ትገለጣለች ትቆያለች እንጂ ገብቷችኋል? እውነት የትም ቦታ ምንም ብትሻረፍ ምንም ቢትሆን እውነት የትም ቦታ ትወጣለች። ክርክሩ መሀል እንግዲህ አይታችኋል። በቃ በጣም ትልቅ ጸብ ሲወጣ እኔን ችግር እኔን ሰበብ ስለፈለጉኝ የሰራትንን ስህተት የሰራትንን ሀሳብ የሰራትን ደግሞ ምን እንደሆነች ጠንቅቆ ያውቃታል ማለት ነው። ሩታዬ ጀግና ነሽ። እውነት ጀግና አይገልጸውም። ምክንያቱም አብርሽ ደግሞ በጣም አሳፋሪ ሀሳብ ነው ያደረገው። ቤተሰቡን በቃ ወንድሞቹን አሳፋሪ ነገር ነው። እህቱም ራሱ እያያችሁ ነው። የተለያየ ሀሳብ የተለያየ ያደረገችውን ነገር ግልጿ ሲወራ እንዴት እየሆነች እንደሆነ እውነት ያለ ነገር የትም ቦታ እውነትን ተረተናል። እዚህ ስፍራ ሲጨቃጨቁ ምንም ስሉ እውነቷን አትለቅ። እውነቷን መቼም አትለቅ። ሰው የፈለገውን ሊያወራ ይችላል። ሰው የፈለገውን ሊናገር ይችላል። ሰው የፈለገውን ነገር ልል ይችላል። እውነት ግን አትለቅም። ሩታዬ በትክክለኛ መንገድ ማየት ፈልጌ ማንም አያስወጣኝም ስትል አይታችኋል አይደለ? ምክንያቱም ያ እዛ ውስጥ የሚያስመስሉ ሰዎች አይደለም፣ ሁለቱ አካል ነው በቃ የተገናኙት። አይታችኋል። እነዛ ያው በሁሉም በኩል በሰው ቤት እኮ ሁል ጊዜ የሚበጠብጥ ሰው አይጠፋም አይደለም። ያሉት ሰዎች ጻፉን እስከሚይዙ ድረስ ፈልጌው በምትለው ጥያቄ ላይ መልስ ልሰጣት አልቻለም። ምክንያቱም ቀለበት ደጋግሞ መደረግ ላይ ትርጉም የለም። ደግሜም አደርጋለሁ እስከሚል ደረጃ እያወራ ነው። አይታችኋል። ቀለበት ደግሞ ማድረግ እኮ ምንም ትርጉም የለውም። ቀለበት አንዴ ነው የምትደረገው። እሷም እንቁ የሆነች ቀን በቃ እሷ ናት። ሌላ ደጋግሞ ማድረግን ቀለበት ምንም ሴራ የለውም ማለት ነው። በጣም ከዚህ ውስጥ የተረዳሁት ይሄንን ነው ውዶቼ። በእውነት ጭቅጭቁ ንትርኩ እውነታው እንዲወጣ ነው። እውነታው መጣ። አብርሽም ሩታዬም በቃ ትክክለኛ መንገድ ሩታ እንዳላት ታወቅ። ትክክለኛውን እኛም እኮ ይችን ቃል ነው የምንፈልገው። እውነታዋን ነው በቃ እውነታ ለሩታ እንዳላት፣ ሩታ ጀግና እንደሆነች፣ ሩታ ደግሞ ማትበገር እንደሆነች ተለይቶላችኋል። እናንተም ያላችሁት ሀሳብ በጣም ድንቅ ነው። እንግዲህ ሼር አድርጉ፣ ሰብስክራይብ አድርጉ ውዶቼ፣ በርቱልን።